የተቆለፈበት ቁልፍ መላኩ እዚያው ዘመዶቹ ጋር እንዲያድር ተበይኖበታል። እሱም ደስ ነው ያለው። መኪናው በቀለ ሞላ አቆመው ለዘበኛው እንዲጠብቁላቸው አደራና ጉርሻ ቢጤ ሰጥቶ እያወሩና እየተቃለዱ ወደ ቤት ተመለሱ። መዓዛ ኃይለኛ ብትሆንም ሰው መውደዷ ልክ የለውም። መላኩም ባጭር ጊዜ ከሁሉም ቅልል ያለችውና ውስጡ የገባቸው እሷ ናት። ፎቶ እያዩ ቡናውን እየጠጡ ሲሳሳቁ አመሹ። ከሌሊቱ 8 ሰዓት ነው መተኛት የቻሉት። መላኩ ዕድሜ ልኩን ሲናፍቆ የኖረውና ከማሰብ በቀር ምስሉ የሌለውን ስንት የትዝታ ገደል መግጠም ቻለ በአንድ ምሽት። የጠቅላላ ቤተ ዘመዱን ሁሉ ፎቶ አክስቱን እያብራሩ አሳዩት። ከሁሉም ፎቶዎች ግን የመላኩን ቀልብ የሳበው እናቱ ወጣት እያለች ከአንድ ሽርት ከለበሰ ጠቆር ያለ አፍሮ ሰው ጋር አጠገብ ላጠገብ ቆሞ የተነሳችው ፎቶ ነው። መላኩ ከሱ ጋር ተቀራራቢ ይመስላል። ሰሎሜ ይህንን ብትሰማ እንዴት እንደምትደሰት በየመሃሉ ማሰቡ አልቀረም። መዓዛ መኪናው ድረስ ካልሸኘው ብላ አብራው ሄደች። መላኩ የመዓዛ ነገር አንጀቱን አላወሰው። ብዙ ሐዘን ተሸክማ እየሳቀችና እያቀፈችው ለሱ ያንን ሁሉ ፍቅር መስጠት እንዴት እንደቻለች ሚስጥር ሆኖበታል። የተቆለፈበት ቁልፍ የረጅም ልቦለድ መጽሐፍ ትረካ ክፍል 15 አሁን ይቀርባል። ማዚ ይልሽ አንቺ ለዚህ ቤት ዋነኛ ነሽ። ሁሉም ይሰሙሻል። በርቺ፣ አይዞሽ፣ ይሄ ሁሉ ያልፋል ብሎ አበረታታት። ከዚያም እንዳለ እሽግ 50 ብሮች አጠቃላይ 5000 ብር ከጃኬቱ ኪስ አውጥቶ ትንሽ ለንግድሽ ታግዝሻለች ብሎ እጇ ላይ ሲያስቀምጠው ስቅስቅ ብላ ማልቀስ ጀመረች። ምንድነው ብሎ ቢጠይቃትም መልስ መስጠት አቅቷት አሁንም እንባዋና ንፍጧ እየተዝረበረበ ለቅሷን ቀጠለች። ትንሽ ጋብ ሲልላት አይ ቶ መልዬ ምንም አይደለም ብላ መሬቱን እያየች በእግሯ መቆርቆር ቀጠለች። ባደረገችው አሮጌ ሸራ ጫማ ወጥቶ የተሰነጣጠቀው ተረከዟ ይታያል። ልቅሷ የመላኩን አንጀት አላወሰው። እንዴት ይህንን ሁሉ ሐዘን ተሸክማ እየሳቀችና እያቀፈች ለሱ ያንን ሁሉ ፍቅር መስጠት እንደቻለች ምስጢር ሆኖበታል። መልዬ አንተን አይክበድ። አሁን የምነግርህ ላመሰግንህ እንጂ ላስጨንቅህ አይደለም። እኔ በቃ በህይወቴ ተስፋ ቆርጬ ራሴን ለማጥፋት ወስኜ የአይጥ መርዝ ገዝቼ ትናንት ማታ ነበር የመጨረሻ ቀጠሮ ለራሴ የሰጠሁት። የእናቴ መከራ፣ የልጆቹ ረሃብና ሰቆቃ፣ በቃ ምን ልበል፣ ድህነት እንዴት እንደጠበሰ ልነግርህ አልችልም። አንዳንዴ ልጆቹ የሚበሉት ምንም ሳይኖር ትምህርት ቤት ሄደው እንዳይወድቁ ቤት ይቀራሉ። ሰናይትም ታማሚ ናት። ዘለቃም ያው ዝም ነው። አሁን ደግሞ በቅርብ ነው የወለደችው። አባቱም የሚታወቅ አይመስለኝም። ብን ብዬ መጥፋትም አምሮኝ ነበር፣ ግን ወዴት? እናቴም በቃ ታሳዝነኛለች። በመጦሪያዋ እኛ ተጧሪ ሆነን ጀርባዋን ላጥ ነው። ለምሳሌ ለአመት በዓል ልጆቹ እንዳይጓጉ ብለን የተበደርነው 150 ብር እንኳን መክፈል አቅቶን ያበደሩን ሰዎች በቃ ጉሮሯችንን አንቀውን ነበር ጧት ማታ። አንተ ነፍሳችንን ያዳንከው መልአክ። የላስጨንቅ አይደለም፣ እንደ መልአክ ነው እግዚአብሔር የላከ። ነፍሴን ያተረፍካት ብላ አሁንም ተጠምጥማበት እየየዋን ለቀቀችው። የሱም አይን እንባ ማመንጨት ጀመረ። እንደምንም ብሎ አቅፏት እንደ ሕፃን ልጅ ጀርባዋን በእጁ እየጠበጠበ አባበላት። ማዚ ካሁን በኋላ አይዞሽ፣
እኔም አለሁልሽ። እግዚአብሔርም ይረዳናል። ይህንን ቤተሰብ ተጋግዘን እንቀይረዋለን። ድህነት ጊዜያዊ ነው፣ ሕይወት ግን ትቀጥላለች። አይዞሽ አላት፣ ግንባሯ ላይ ሳም እያደረገና እንባዋን በጃኬቱ እየጠረገላት። አታስብ፣ አሁን አይኔን ያበራልኝ። ሁሉም ነገር ተቆላልፎብኝ ስለነበረ ነው ራሴን ከማጥፋት በቀር ሌላ ቀዳዳ ያልታየኝ። አሁን ግን አንተም ማየቴ ብቻ ምን ያህል የተስፋ ብርሃን ውስጤ እንደፈጠረ ነገር አልችልም። አንተ ላይገባ ይችል ይሆናል። አሁን ውስጤ ተስፋ አለ። ብቻ እሷ እመቤቴ ያለች። መላክ ያስጨነቅኩህ አይደል የኔ ጌታ አለችው። ይህንን ሁሉ ጉድ ትናንት ዘመድ ፍለጋ በመጣ ሰው ላይ ማራገፏ ውስጧን እያሳፈረው። ምንም አታስቢ ማዚ፣ በፍጹም አስጨነቅኩት ብለሽ አታስቢ። ምንም ከባድ ቢሆን የማይለወጥ ነገር የለም አለ፣ ከልቡ አምኖበት ይሁን ወይም እሷን ለማጽናናት እርግጠኛ ባልሆነ ስሜት። የገባበት ይህ ነገር ለረጅም ጊዜ በትምህርት ቤት የተማረውንና በውስጡ ያሳደገውን ስለ ለውጥ ያለውን አስተሳሰብ በተግባር የሚፈትሽበት ፈተና እንደሆነ ተገነዘበ። አሁንም እጇን እንደያዘ የተጎሳቆለችውን ያክስቱን ልጅ የመዓዛን ጉዳይ ከልቡ አጤነው። በችግር የተቀበረ ውበት፣ በሐዘን የተሰበረች ነፍስ አለ ለራሱ። ከዚያም ትንሽ ዝም ካሉ በኋላ እንደምንም ሌላ ጨዋታ አምጥተው ትንሽ ተሳስቀው ተለያዩ። መዓዛ አዲስ ሰው የመሆን ስሜት ብቻ ሳይሆን በአዲስ ተስፋ ውስጧ ታድሶ ወደ ቤት ተመለሰች። እንደ ገባች ራሷን ለማጥፋት የገዛችውን መድኃኒት ለማንም ሳታሳይ ሽንት ቤት ጨመረችው። ቀኑን ሙሉ ስታስብ ዋለችና ጥላ በረድ ሲል ደግሞ ቤተ ክርስቲያን ሄዳ ስትጸልይ ቆይታ ወደ ቤት ተመለሰች። ማታ ላይ ሁሉንም ሰብስባ ያሰበችውን ነገረቻቸው። መላኩ የሰጣቸውን ገንዘብ ሳያጠፉ አንድ ላይ ቢሰበስቡ ራሳቸውን የሚያስችል ሥራ ለመጀመር በቂ መሆኑንና ያሰበችውንም ነገረቻቸው። የትናንት በጋ ሁኔታ አለ። ስንት ነው የገዛችሁት ካሳውን ብላ ስትጠይቀው ፈጠን ብሎ 800 ብር ነው። እሺ እማማ ስንት ሰጠሽ ትናንት ለአንዳንድ ነገር መግዣ አለች ወደ እናቷ ዞራ። እሺ ብር ሳይሆን ይቀራል አሉ እሳቸውም አይናቸውን ከመዓዛ ላይ ሳይነቅሉ። እሺ ስንት ቀረ አሁን? እንጃ 50 ብር ወይ 60 አሉ አፈር ብለው። ለዓመት ባለ የተበደርሽውን 150 ብር ከፈልሽ አለች አሁንም ፊቷ ኮስተር እንዳለ። ኧረ ከየት አምጥቼ ልጄ አሉ። አካሄዷ ግን ገብቷቸው አንገታቸውን ሰበር አደረጉ። እዩ በአንድ ቀን ከ2000 ብር በላይ ነው ያወደምነው። ምን ቀረ? ምንም። ነገ እንደገና ረሃብና ልመና፣ ጉስቁልና። እኔ ግን በቅቶኛል። ጉልበት አለን፣ ጤና አለን። ምንድነው የሌለን? ገንዘብ። ይኸው አሁን እጃችን ላይ ከ10,000 ብር በላይ ነው ያለን። አሁን ልብና ውሳኔ ተባብረን መስራት ነው የሚቀረን። ካሁን በኋላ ድህነት አንገሽግሾኛል። ራሳችንን ከዚያ ያዘቅት ካላወጣን ማንም አያወጣንም። ያው መላኩ እንዲህ ያደርግልናል ብለሽ እያንዳንድሽ አስበሽ ከሆነ እዚች ቤት ድርሽ እንዳይል ነው ማደርገው። ምን በወጣው እሱ እናቱ በልጅነቱ ሞታበት አባቱን አያውቅ። የገዛ አጎቱ አበሳውን ሲያሳየው ፈጣሪ የሰጠውን እድል ተጠቅሞ ነው እዚህ የደረሰው። ያው ጠንክሮ ስለሰራ ስለተማረም ባለመኪና ባለሥራ ሆኖ እኛንም ፍለጋ መጣ። እኛ ነበርን እሱ መፈለግ የነበረብን። አባታችን ከሞተ በኋላ ሁሉም ነገር ተፈረካከሰ። አሁን ያለፈው አልፏል። ከአሁን በኋላ ግን ከፈለጋችሁ አብረን እንስራ፣ እምቢ ካላችሁ ግን እኔም ጥያችሁ ነው የምሄደው። እዚህ በድህነት በስብሻ አልሞትም ብላ ዝም ስትል ሁሉም አንዳች መብረቅ እንደወረደባቸው ጸጥ አሉ። አሁንም ማብራሪያዋን በመቀጠል ጸጥታውን አደፈረሰችው።
አሁን ሁሉም ሰራተኛ ነው። የምንጀምረው ስራ ባለቤቱም ሰራተኛውም ሁላችንም ነን። ትንሽ የለም ትልቅ የለም። ለአዋላጇ ማማም መልዬ የሰጣቸው ብር እዚህ ውስጥ ይጨመራል። አንዴ ተጠቅመው ከሚያልቅ እሳቸውም የትርፉ ተካፋይ ይሆናሉ። እኛንን የምንጦራቸው ካሁን በኋላ። መላኩ ምንም ዕዳ የለበትም። ኤውሉ ሰው እየተንጋጋዚ ሁሉን ኮስተር እንዳለች ማየት ስትጀምር ሁሉም እንደማያውቋት ሁሉ በፍርሃት ጸጥ ብለው ያዩዋት ጀመር። በሉ ሁላችሁም ገንዘባችሁን አምጡ አለች ባዶ አገልግል አቅርባ። መጀመሪያ የራሷን ገንዘብ ጨመረችው። 6000 ብር ስትጨምር ሁሉም አይናቸው ፈጠጠ። ማንም ሳያንገራግር ገንዘቡ ሁሉ ተሰበሰበ። ልጆቹ ለከረሜላና ምናምን መግዣ ብለው በዚች ቅጽበት ካጠፉት 63 ብር በቀር ሁሉም ገንዘብ በመዓዛ እጅ ገባ። ሰሞኑን እዚሁ ቁጭ ብለን የሥራ ዕቅድ ማውጣት እንጀምራለን። አሁን መሄድ ትችላላችሁ ብላ በተነቻቸው። እሷ ግን ከእናቷ ጋር ተያይዛ ወደ ጓዳ ገባችና እማዬ ኤው አንቺ ጣልቃ የገባሽ ነገር እንዳታበላሽ አለቻቸው። ማዝዬ እኔ አንቺ ባልሽ ሁሉ እስማማለሁ፣ እመቤቴ ትርዳሽ ብቻ አሉ። አሁንም የመዓዛ እንዲህ ባንድ የመለወጥ አልገባ ብሏቸው መልአኩን ልትሸኘው ሄዳ ምን ብሏት ይሆን ብለውም አሰቡ። ግን ለመጠየቅ ወኔውን አጡ። በአሁን ይሄን 150 ብር ወስደሽ አሁኑን አመስግነሽ ላቶ ገላጋይ ስጪ፣ እዚህ የመጡ እንዳይደነፉብን። ደግሞ የሳጥኑን ቁልፍ ስጪ፣ እዚያ ይቀመጥና ነገው ስጄ ባንክ አስገባዋለሁ ብላ ቁልፉን ተቀብላ እያኩ ተመተመች ሄደች። የሳጥኑን ቁልፍ ከናቷ የአእምሮዋን ቁልፍ ከመላኩ የተቀበለችው መዓዛ ሌላ ሰው ሆነች። ሰው አንዳንዴ የተስፋው ጭላጭ ስትሟጠጥና የሕይወቱ ገመድ ተገዝግዛ ልትበጠስ ስትደርስ ሞትን መጎንጨት አስፈሪ አይሆንበትም። ታዲያ በዚች ቅጽበት ጨለማውን የሚገፍ የተስፋ ብልጭታና እንደገና ጨብጦ የሚወጣጣበትን የምርጫ ገመድ የሚያሳየው ሲያገኝ የሚፈጠረው ለውጥ አቻ አይኖረውም። ፈጣንና ወሳኝ ለውጥ። የመዓዛም ነፍስ በመላኩ መምጣት እንዳሰበችው ተቆልፎበት የነበረውን የሕይወቷን ቁልፍ አግኝታው ከሆነ በጊዜና በሥራ የሚፈተን ይሆናል። መላኩ ከመዓዛ ሲለይ ሰዓቱ ወደ 10 ሰዓት ስለሆነ ዛሬውኑ ወደ አዲስ አበባ የመመለስ ዕቅዱን ሰረዘ። ውስጡ በደስታና በሐዘን በተስፋና በጭንቀት እየተተረማመሰ ነው። እናቱ ስትሞት አክስቱ እዚህ አምጥተውት ቢያድግ ኖሮ ምን አይነት ሰው ሊሆን እንደሚችል አሰበ። ምናልባት የሚኒባስ ሾፌር ወይም እስካሁን በኤድስ ሊሞትም ይችል ነበር። ምናልባትም 1 2 3 ልጆችም ይኖሩት ነበር። እነርሱም አክስቱ ጋር ሆነው እንደ ሌሎቹ አክስቱ ልጆች የስቃይና የድህነት ተቋዳሽ መሆናቸው አይቀርም ነበር። በእርግጥ የእናቱ አለቃ ወይዘሮ የትናየት የዋሉለት ውለታ ምን ያህል ታላቅ እንደሆነ አሁን ነው የገባው። የሕዝብ አስተሳሰብ የአገር መልክ መለወጥ የሚባለው በቃ ይሄው ነው። አንድ ቤተሰብ አንድ ልጅ መለወጥ። አቅጣጫና ተስፋ የሚሰጡ ቢበዙ የስንቱ ሕይወት ይለወጥ ነበር። አንድ ቤተሰብ ቢለወጥ አገር ተለወጠ ማለት ነው። መላኩ ይህንን እያሰበ ወደ መኪናው ደረሰ። ወዲያው ስልኩን አንስቶ ማርቆስ ጋር ለመደወል ሲከፍተው 16 ጥሪ እንደነበረው አየ። 9ኙ የማርቆስ ነው። ሰሎሜም 4 ጊዜ ደውላለች። መጀመሪያ ማርቆስ ጋር ደወለ። አንዴ ሲጮህ ነበር ስልኩን ያነሳው ማርቆስ። አጅሬው ሰው ያስባል አትልም እንዴ? በዛው እልም ትላለህ። እኔ እኮ በቃ ልመጣ ሁሉ ነበር። በጣም ነው የተጨነቅኩት። ደግሞ ስልክህንም ሆቴል የረሳኸው መሰለኝ። እሺ እስኪ ንገረኝ አለ ወቀሳውንም የጉዞውንም ውጤት ለማወቅ ያለውን ጉጉት በሚገልጽ ድምፅ። ማርክ በጣም ሶሪ።
ስልኩን መኪና ውስጥ ረስቼው በቃ ምንም ልቤ ሁሉ ጠፍቶ ነበር። ታውቃለህ? ገምት እስኪ። የሚገርም ነው። አገኘኋቸው። ገና አሁን ነው የተለያየ ነው። ልነግርህ አልችልም። በቃ ቁጭ ብለን የምናወራው ነው እንጂ አሁን በስልክ የሚያልቅ አይደለም። ደስታው እየፈነቀለው ድምፁን ሳይታወቀው ከፍ አድርጎ ነገረው። ኦ ማይ ጋድ! ይሄ የሚታመን አይደለም። አንተ በእውነት እግዚአብሔር ይወድሃል። እስኪ በእናትህ ንገረኝ ትንሽም ቢሆን። ለአንድ ለ10 ደቂቃ ሁሉንም ነገር አስረድቶ ትንሽ ማሰብና ማረፍ ስለፈለገ ዛሬንና ነገን ላንጋኖ አድሮ ማክሰኞ ሊመለስ ከዚያም ተሳስቀውና ተተራርበው ተሰነባበቱ። ጊዜው ሳይመሽ ላንጋኖ ለመድረስ ስለፈለገ ሰሎሜ ጋር ማታ ላይ ለመደወል ወሰነ። እየነዳ ስልክ ማውራት አይወድም። ከመቂ እስከ ላንጋኖ ያለው መንገድ ደህና ነው። አይሱዙና የሕዝብ ማመላለሻ መኪኖች፣ አንዳንድ ከባድ መኪኖችና ትንንሽ የግል ተሽከርካሪዎች ናቸው የሚበዙት። መንገዱ ለጥ ያለና የሁለትዮሽ ስለሆነ ለአደጋ የተጋለጠ ነው። በተለይ መሽቀዳደም የሚወዱት ሚኒባሶችና አይሱዙዎች በዚህ የታወቁ ናቸው። ተጋጭቶ የተገለበጠ አይሱዙም በመንገዱ ላይ አይቷል። ዝዋይ ከመቂ ይልቅ ደማቅም ትልቅም ናት። አቧራዋ ግን ውበቷን ደብቆታል። የዝዋይ ሐይቅም ለከተማዋ ከሚሰጠው ዓሣ ባሻገር ለመዝናናት የሚሆን ምንም ነገር የለውም። ውሃው ንጹሕ አይደለም። ዳርቻውም በቄጠማና በቁጥቋጦ የተከበበ እጅግም የማይስብ ነው። ጉዞውን ቀጥሎ 1-2 ትንንሽ ከተሞችን አልፎ ፀሐይ ሳትጠልቅ ላንጋኖ አካባቢ ደረሰ። ሳባና ሎጅ ለማረፍ ነው የፈለገው። አንዳንዴ ግን በሳምንቱ መጨረሻ ላይ ቀድሞ አልጋ ካላስያዙ ላይገኝ እንደሚችል ገምቷል። እንዳሰበውም አልጋው ሁሉ ተይዟል። የቤቱ አሰራር ልቅም ያለና አጨራረሱም እንከን የማይወጣለት ስለሆነ እዚህ ቤት ማረፍ ደስ ይለዋል። ገና ብዙ ያላለቀ ነገር ቢኖርም ግቢውም ገና መልማት የሚያስፈልገው ቢሆንም መንፈስን የሚያድስና የሚስብ ስፍራ ነው። በተለይ ዋናው የመመገቢያ አዳራሽ ስጋን ብቻ ሳይሆን ነፍስንም የሚመግብ ውበት አለው። ባህላዊውንና ዘመናዊውን ባጣጣመ መንገድ ተዋህዶ ነው የተገነባው። አንዴ ከመጣው አይቀር ብሎ በሐይቁ አቅጣጫ በተከፈተ መስኮት አጠገብ ያለው ወንበር ላይ ተቀምጦ አይስክሬም አዞ ከትናንት ጀምሮ ያለውን በድርጊት የታጨቀ ፈጣን ክስተት ማሰብ ጀመረ። በመሃል አይስክሬሙን የታዘዘው ልጅ ደርሶ ኖሮ ያዘዘውን ሲያስቀምጥለት ከሐሳቡ ነቃ። ልጁ ጠቆር አጠርና ከሳ ያለ ሲሆን አነጋገሩ ወደ ኦሮምኛ ሳብ ያደርገዋል። ስሙን ሲጠይቀው ሳይድ አለው። ቆም ብሎ ብልዝ ጥርሱን ፈልቀቅ አድርጎ በደብዛዛ ፈገግታ እያየው፣ እሺ ሰይድ አመሰግናለሁ። ቆየ እንደዚህ አለው። አሁንም አይኑን ከሱ ላይ ሳይነቅል 3 ወር ነው ሲል፣ የት አገር ልጅ ነህ አለ መላኩ አሁንም ትውውቁን እያጠናከረ። የዚህ ሀገር ልጅ ነው። ሁሉም እዚህ የሚሰራ የአካባቢ ልጅ ነው። በጣም ጥሩ ነው። እዚሁ ነዋ የምትኖረው? ትማራለህ? ትምህርቱ 10 ደርሶ አቁሟል። አሁን ግን ቤተሰቡ እዚሁ ስላለ እዚሁ ሰፈር ነው የሚኖር ነኝ። በጣም ጥሩ ነው። እባክህ እዚህ አልጋ የለንም አሉ። የበቀለ ሞላን ወይም የዋቢ ሸበሌን ቁጥር ታገኝልኛለህ አለው ቅድም ሪሴፕሽን ሳይጠይቃቸው ስለመጣ። እሺ አመጣሉታለሁ ብሎ ሄደ ሰይድ። አይስክሬሙ በጣም ጥሩ ነበር። ከሰሎሜ ጋር ነበር ብዙ ጊዜ አይስክሬም የሚልሱት። ሰሎሜ አይስክሬምና ቸኮሌት ነፍሷ ነው። ትዝ አለችው። ስልካቸውን የመለሱት ዋቢ ሸበሌዎች ስለነበሩ አልጋ አግኝቶ ፀሐይ እንደጠለቀች ከሳባና ወጥቶ ሄደ። የዋጋው ይህን ያህል መለያየት አስገርሞታል። ዋቢ ሸበሌ ገብቶ የተሻለ ክፍል ተከራየ።
ቤቱ ከጥቂት ፈረንጆችና አንድ ሁለት ሀበሾች በቀር ጸጥ ብሏል። ግቢው በጥሩ ሁኔታ አልተያዘም። አስተናጋጆቹም ዝግተኞችና ግዴለሾች ይመስላሉ። ይሄ በመንግሥት ሆቴሎች ሁሉ ያለ ችግር ሳይሆን አይቀርም። ሰው ሲያስተናግዱ እንደ ውለታና በቅጣት እንደሚሰሩት ያህል ያስመስልባቸዋል። ትንሽ ለፈረንጅ ይሻላሉ። የጉርሻ ተስፋቸው በፈረንጆቹ ላይ ከፍ ያለ ስለሆነም ሊሆን ይችላል። አንዳንዶቹ ደግሞ የሌላ ዘመን ሰዎች ይመስላሉ፣ በትዝታ የሚኖሩ። ጡረታ የሚባል ነፃ አውጭ መጥቶ እስኪታደጋቸው በሠራተኛ የምርኮኛ ካምፕ ውስጥ የታገቱ ነው የሚመስሉት። በችሎታ ግን በግል ከተከፈቱ ሆቴሎች ሠራተኞች እንደሚበልጡ እማኙ ጠቀም ያለ ጉርሻ ለሰጣቸው የሚያሳዩት አንደኛ ደረጃ አገልግሎት ነው። መልአኩ እንደ ነገሩ የሆነ ራት በልቶ በጣም ደክሞት ስለነበር ወደ ክፍሉ በጊዜ ገባ። ክፍሉ ለመተኛት ብቻ ካልሆነ ለመዝናናት የሚሆን ነገር ነው ለማለት ይከብዳል። እሱ ለሰሎሜ ለመደወል ሲዘጋጅ ሰሎሜ ራሷ ደወለች። ወደ ግማሽ ሰዓት ያህል አወሩ። ከሄደች እንደዚህ አውርተውም አያውቁም። በጣም ነው ደስ ያላት። የሶሎንም ጉዳይ አሁን ሻል ያለው ስለሚመስል በዚህ ከቀጠለ እሷም ቶሎ የመመለስ ተስፋ እንዳላትና አፋር አባቱን ፍለጋ አብራው በመሄድ እሷን እንደምታገኝለት እየቀለደች ነገረችው። ፎቶዎቹን በኢሜል እንዲልክላትም ጠየቀችው። ያወሩት ነገር ሁሉ ደስ የሚል ቢሆንም አሁንም የሆነ ስስ ግድግዳ በመካከላቸው እንዳለ ሲሰማው አይ ይሄ ራሴ ቅዠት ነው ብሎ አሰበ። በጣም ደክሞት ስለነበር ሌሊቱን ሙሉ ለሽ ብሎ ተኛ። ሕልም የለ፣ መንቃት የለ። በጠዋት ተነስቶ ሻወር ሊወስድ ሲል ውሃው ቀዝቃዛ በመሆኑ አመነታ። በኋላ ግን እንደምንም ብሎ ታጥቦ ልብሱን ለባብሶ ወጣ። ቁርሱንም እዚያው ሳባና በልቶ ለማረፋፈድ ስላሰበ 1 ሰዓት ተኩል ላይ ቁልፉን አስረክቦ ወጣ። የሳባናውን የእሁድ የቁርስ ብፌ በጣም ይወደዋል። ቁርሱን ከበላ በኋላ ወደ ታች ወርዶ ከሐይቁ አጠገብ ካለ አንድ ዛፍ ስር ቁጭ ብሎ ደስ የሚለውን የጠዋት አየር እየተቀበለ ይዞ የመጣውን መጽሐፍ ማንበብ ጀመረ። ማንስ ሰርች ፎር ሚኒንግ፣ የሰው ልጅ የሕይወት ትርጉም አሰሳ የሚለውን የፖላንዳዊው አይሁድ የአእምሮ ሕክምና ባለሙያ የቪክተር ፍራንከልን መጽሐፍ ከዚህ በፊት ቢያነበውም እንደገና ሊያነበው ጀምሯል። ሳራ ናት የላከችለት። አንዳንድ መጽሐፍት አንዴ ብቻ ሳይሆን ብዙ ጊዜ መነበብ አለባቸው ብሎ ያምናል። ይህ መጽሐፍ ዓለም አቀፍ ዝና ያለው ጥልቅ አስተሳሰብንና ለሕይወት ያለንን እይታ የሚመረምር ነው። ሰውየው ታዋቂ የአእምሮ ሐኪም ሲሆኑ በናዚ ጀርመን ጊዜ ቤተሰባቸው ሁሉ የተገደለባቸውና እርሳቸውም ከማጎሪያ ካምፖቹ ባንዱ ሲማቀቁ ከርመው በመጨረሻ ሂትለር ሲወድቅ ነፃ የወጡ ናቸው። መጽሐፉ ካምፕ ውስጥ ሳሉ ካጋጠማቸውና ስቃዩ ውስጥ ከመግባታቸው በፊት ስለ ሰው ያላቸውን መላምት ፈትሸው ድምዳሜያቸውን ያቀረቡበት ሥራ ነው። አጻጻፉ ለማንኛውም ሰው እንዲሆን ታሪካቸውንም አሰባጥረው ስለ ጻፉት ተነባቢ ነው። ሰው ዕድሜውን ሁሉ የሚማስነውና የሚያደርገውን እንዲያደርግ ከሚገፋፉት ነገሮች ሁሉ ትልቁ ኃይል የሕይወት ትርጉም ፍለጋ ነው ባይ ናቸው። ከዚህም ሥራቸው ሎጎቴራፒ የሚባል የማማከር አስተሳሰብ ወጥቷል። እስከ ምሳ ሰዓት ድረስ በመጽሐፉ ተጠምዶ ሌላውን ሁሉ ረስቶ ቆየ። ዛሬም አዲስ አበባ የመመለስ ዕቅድ ባይኖረውም ትናንት ባደረበት ሆቴል ግን ማደር አልፈለገም። ወደ አዋሳ ለመዝለቅም አስቦ ነበር። ግን ደግሞ ወደ አዲስ አበባ መመለስ ወይም ደብረ ዘይት ማደር የሚለው ሐሳብ ውስጡን እየተጫነው ነው። ይህን እያሰበ ሳለ ስልክ ተደወለለት። ከሰሎሜ ጋር አንድ ቀን ፒያሳ ካፌቴሪያ ውስጥ ያገኙት የቀድሞ ሴት ጓደኛ ወንድም ዳንኤል ነበር።
ደውሎለት ስለማያውቅና ከተገናኙም ስለቆዩ እንደ መገረም ብሎ ሃይ መሌ አለን እባክህ። እንዴት ነህ አንተ? ምን ነው ድምፅህ ደህና አይደለህም እንዴ? ሰላም ነው። ምን ትንሽ እባክህ ችግር ነገር። ቅርብ ነህ እንዴ? የት ነህ? ምን ነው? ምንድን ነው? ቤት ሰላም ነው አለ ድንጋጤው እያስታወቀበት። ማዘር ትናንት ማታ ደህና ተኝታ ደም ግፊቷ ይሁን የልቧ ጉዳይ ብዙም አልታወቀ፣ ብቻ በቀኝ በኩል ፓራላይዝድ ሆና አትናገር፣ አትሰማ። ዛሬ ጠዋት ላይ ሆስፒታል አስገብተናት፣ አሁን እኮ እሱን ልንገርህ ብዬ ነው። ኦ ማይ ጋድ! ምን አገኛቸው ባክህ? እኔ አሁን ከከተማ ውጭ ነኝ፣ ግን አሁኑኑ እመጣለሁ። ብዙ ሩቅ አይደለሁም። ስንኪስ ሰማች አለ። እቤት ቤቢ ነው የሚሏት፣ እውነተኛ ስሟ ግን ስንክሳር ነው። የዳንኤል እህትና የመላኩ የቀድሞ የፍቅር ጓደኛ ናት። አሁን ደውዬላታለሁ። ከቻለች ነገ ለመድረስ ትኬት እሞክራለሁ ብላለች አለ። የተኙበትን ሆስፒታልና የክፍል ቁጥር ነግሮት ሲደርስ እንደሚደውልለት ተነጋግረው ስልኩን ዘጉት። የዳንኤልን እናት ካያቸው 1-2 ወር ያልፈዋል። ስንክሳርም ለመጨረሻ ጊዜ የመጣችው ከዓመት በፊት ነበር። ያኔ 1-3 ወር ብትቆይም ከመላኩ ጋር ብዙ መገናኘት አልቻሉም። የተደላደለ ኑሮ ብትኖርም እስካሁን በለስ ቀንቷት አላገባችም። ቢሆንላት መላኩን እንደገና የራሷ ከማድረግ አትመለስም። ምን ያህል ይወዳት እንደነበር ታውቃለች። አሁን ግን በመሃል ብዙ ጊዜ አልፏል። እሱም ምን አይነት ነገር ላይ እንዳለ ብዙም አታውቅም። አሁን የምትኖረው ኢንዲያናፖሊስ በሚባል ከተማ ነው። መላኩ የሰማው ነገር ስላስደነገጠው አዋሳ ወይም ደብረ ዘይት የሚለውን ሐሳቡን ትቶ ወደ አዲስ አበባ ነዳ። ከምሽቱ 12 ሰዓት ላይ ነበር አዲስ አበባ የገባው። ያው ከሞጆ አዲስ አበባ ባለው መንገድ መንዳት እንደ 100 እግር መጎተት ነው። አዲስ አበባ እንደገባ በቀጥታ ወደ ጥቁር አንበሳ ሄደ። ዳንኤልም እዛው ነበር። የዳንኤል እናት ሙሉ ለሙሉ አልነቁም። የፈሰሰው ደም ብዙ ስለነበር ሐኪሞቹ እምብዛም ተስፋ አልሰጧቸውም። በዛ ላይ ጭንቅላት ውስጥ ለሚፈጠር እንደዚህ አይነት ችግር ሀገር ውስጥ ሊደረግ የሚችለው ነገር ውሱን መሆኑን ዳንኤልና መላኩ እየተወያዩ እያሉ ዳንኤል ስንክሳር ማክሰኞ ማታ እንደምትገባ ለመላኩ ነገረው። መላኩም እሱ ሊቀበላት እንደሚችል ገልጾ ትንሽ ተጨዋውተው ተለያዩ። እኩለ ሌሊት ላይ የገባችው ስንክሳር ድክም እንዳላት ታስታውቃለች። ጥቁርቁር ብላለች። ጂንስ ሱሪና ሳሳ ያለ ጥቁር ሹራብ ነው የለበሰችው። መላኩን ስታይ ፊቷ ፍክት ብሎ አጠገቡ ስትደርስ ግን ባንዴ ለቅሷን ለቀቀችው። ላዩ ላይ ተጠምጥማ ስንኪ ምን ነካሽ? ደህና ናቸው እኮ። ኧረ በእናትሽ የሚለው ጠፋበት። እነ ጋሼ እናቴ የት አሉ ታዲያ? ሞታለች አይደል? ለዚህ ነው አንተን የላኩ ብላ እሪቷን አቀለጠችው። ከእናቷ ጋር ቅርርባቸው ለየት ያለ ነው። ባህሪያቸውም ይቀራረባል ይላሉ። ሁለቱም ስሜታቸው ቅርብና ነገር የሚሳካላቸው ሲሆኑ የሚጠቅማቸውን ለማድረግ የማይፈነቅሉት ድንጋይ የለም። ዓላማቸውን ለማስፈጸምም ስለ ሌላው ሰው ያን ያህል ደንታ አይሰጣቸውም። የማይጠቅማቸው ከሆነ ሲንሰፈሰፉለት የነበረን ሰውም ቢሆን የፈለጉትን ነገር ከጨረሱ በኋላ ዞር ብሎ ማየት አይሆንላቸው። ስንክሳር የሰዎችን እምነት በቀላሉ የማግኘትና የምትፈልገውን የማስፈጸም ችሎታዋ ከፍተኛ ነው። አንድ ቁጥር ጭንቅላት ጠምዛዥ ጉልበተኛ እንደሆነች የሚያውቋት ሁሉ የሚያውቁት ግን ደግሞ የሚጠሉት ሐቅ ነው። ይህን ባህሪዋን ቢያውቅም መላኩ በስንክሳር ላይ የሚጨክል ልብ የለውም። እሱን አላምን ስላለችው ዳንኤል ጋር ደውለው
እሱም እዛው ሆስፒታል እንዳለ ነግሯት ተረጋጋች። ከዛም ዕቃዋን እያስገፉ ወደ መኪናው ሄዱ። ስንክሳር ለመካከለኛ ቁመቷ ወፍራም አትባልም። ጸጉሯን ተቆርጣ ባጭሩ ተሰርታው ክብ ፊቷን የበለጠ አሳምሮታል። አይኖቿ ተለቅ ያሉ ሲሆኑ የአይን ብሌኗም ትልቅ መሆን ደግሞ የበለጠ አይኗን አጉልቶታል። ድንቡሽቡሽ ባለው ጉንጯ መሃል ቀጭንና ስልክክ ያለች አፍንጫዋ ከጠባብ አፏ በላይ በጥንቃቄ የተቀመጠች ነው የምትመስለው። በስስ ከንፈር የተሸፈኑት ነጫጭ ጥርሶቿ ተገልጠው ሲስቁ ድምቅ ያለች የደም ገንቦ ያስመስሏታል። አንገቷ ረዘም ያለ መሆኑ ቁመቷን ረጅም ያስመስለዋል፣ በተለይ ከፍ ያለ ጫማ ስታደርግ። የክራንች ጥርሶቿ ሾል ማለትም ስትስቅ ለየት ያለ መልክ ይሰጧታል ከትንሽ አገጯ ጋር። ሆስፒታል ሲደርሱ ዳንኤልና ትልቆቹ እህቶቿ አቅፈው ተቀበሏት። እናቷ ግን አሁንም ማንንም አይለዩም። ፊታቸው ላይ ተኝታ ብታለቅስም ምንም የሰጡት ምላሽ አልነበረም። እንደምንም አባብለው ጥያቄዎቿን መመለሳቸውን ቀጠሉ። መላኩም ትንሽ ቆይቶ ጠዋት ስብሰባ እንዳለው ነግሯቸው ይቅርታ ጠይቆ ከሌሊቱ 8 ሰዓት አካባቢ ወደ ቤቱ ሄደ። በማግስቱ ወደ ማታ ላይ የስንክሳር እናት አረፉ። መላኩም ከዛው ሳይጠፋ ከረመ። ከስንክሳር ጋር በመጀመሪያው ሳምንት የተቻለውን ያህል ጊዜ ነበር ያጠፋው። እሷም የመላኩን አብሮ መሆን ሳትወደው አልቀረችም። ማርቆስም ለቅሶ ደርሷል። በዚያው ሰሞን ውጭ ራት አብረው በልተው እሷን ቤት አድርሰው ሲመለሱ ማርቆስ ስማ መላኩ፣ እኔ ይህችን ልጅ በርግጥ አላውቃትም፣ ግን በቃ ውስጤ ምንም አልወደዳትም። በእናት ሁለተኛ አትጥራኝ ከእሷ ጋር ስትሆን አለ። አንዳች ነገር እንደቀፈፈው ፊቱን አጨማዱ። እሺ ደግሞ ምን አረገች? ያው እኔ ታሪካችንን ስለነገርኩህና ያደረገችውን ስለምታውቅ ነው ያስጠላች። ከዛ ውጭ ግን ምን ያወቅከው ነገር አለ? አለው ሊከላከልላት እየሞከረ። መሌ አንተ ለምን ይህንን ያህል ለእሷ ጥብቅና መቆም እንዳስፈለገ አላውቅም። በፊት ስለ እሷ የነገርከኝም ነገር ሊሆን ይችላል፣ ግን እኔ እንጃ። ለእኔ በቃ ሹል አፍንጫዋ፣ ስስ ከንፈሯና ይቺ ሚጢጢ አገጯ፣ ደግሞ ይሄ ክራንች ጥርሷ አይተዋል። ሹል ነገር ነው። ጥፍሯን ደግሞ የምትቀባው ጥቁር ቀለም አላቅም። እኔ ደመጣጭ ቫምፓየር ነው የምትመስለኝ። ይቅርታ በእናት ተሳስቼ ሊሆን ይችላል፣ ግን በቃ አልወደድኳትም ብሎ ራሱን ይዞ ወደ ኋላው ተለጥጦ ተኛ መኪናው ላይ። መላኩ ለረጅም ጊዜ ከት ብሎ ስቆ ወይ ማርክ ብለ የሰው ልጅ ጭራቅ እኔንም እኮ አስፈራኸኝ አለ አሁንም እየሳቀና ፊቱን እያባበሰ። በቃ ማሌ በእናት እኔና አንተ እንለያያለን ማለት ነው። በዚህ አንተ በምክንያት ነው ሁሉን ነገር የምታምነው፣ እኔ ደግሞ መጠርጠሪያዬን በጣም ነው የማምነው። ይህን እንቶ እንዴት ነች ሶሎሜ? በቅርብ ተደዋውላችሁ ነበር? አዎ በስልክ ብዙ አውርተናል። ደህና ናት። ሶሎንም ሻል እያለው ነው። ከትናንት ወዳ ስደውል ደስ ብሏት ነበር። ለምን እኔ ጋር አድረህ አትሄድም? አሁን በጣም መሽቷል እኮ አለ ማርቆስ ዘና ብሎ። ይሻላል። እሺ እንደውም በጣም ነው የደከመኝ። ጥሩ ብሎ ወደ ማርቆስ ቤት አመሩ።